ግን አሁንም እኮ እኔ ጋር ኑሩ እያልኩሽ አይደለም፣ ግን እወድሻለሁ። መልካም ምን ልበልሽ ታዲያ? ስለዚህ አንቺ ራስሽ አስበሽ ብርሃን እወድሻለሁ ስለሰራሁት ስህተት ተጸጽቻለሁ ነው የሚባለው። ቻለው አቡዬ በጣም ነው የተጸጸኩት። ልብ እየደማ እኮ ነው በጸጸት። ምን ሆነሽ ነው? ገብቶሻል? የሆነ አንዳንድ ጊዜ ማለት ነው ማለት አሁን እንደውም ስትሰማ ተሻለሽ እንዴት የሰማች እንደው ምናምን የሚለው ሐሳብ በጣም ሊገለኝ ነበር። ምሳ በልቼ ከሆነ ራት አልበላም ነበር። አሁን ስትሰማ እንደውም ተሻለኝ። እኔ ያሰብኩት እንደውም ራሷን ትጎዳ ይሆነ ምናምን ማለት ከጥሩነቷ ነው ይሄን የምልሽ። ገብቶሻል? እንደዛ አስቤ ነበርና አሁን ስትሰማ እንደውም እየተነፈስኩ እኮ ነው ለኔ። እዛም ነው እንጂ እኔ ሶሻል ሚዲያ እኮ ምገባም ሰው አይደለሁም። ያን ያክል የምጠቀም ሰው አይደለሁም። አለኝ ቲክቶክ ዝም ብዬ እንትን እላለሁ እንጂ እንትን ማለት ለእሷን ሀቅ እንደዚህ ነው ለማለት እንጂ በቃ አሁን እሷ የምትፈልገውን ነገር ትናገር፣ እኔ ምንም ችግር የለውም። የምትልህን ትቀጣለህ፣ የምትልህን እሷ የምታዝብህን ትቀጣለህ አይደል? በአቅሜ ልክ ከአቅም በላይ እኔ አንድ አቅም በላይ አትጠይቅም። እሷም አቅምህን ስለምታውቀው ከአቅምህ በላይ ቅጣት አትጥልብህም። ስለዚህ የውልሽ ራቢያ የኔ እናት፣ እኔ የሶሻል ሚዲያ ሰው አይደለም። እዚህ ጋር መጥቼም የምናገረው አንቺን ስለምወድ አንቺን ላለማጣት ነው። በጣም ተጸጽቻለሁ። ሄጄም ያየሁበት ቦታ ከአንቺ የሚበልጥ እንዳልሆነ ስለተረዳው አንቺ ስለበለጥሽብኝ ተጸጽቼ ወደ አንቺ እመለሳለሁ። ይቅርታ አድርጊልኝ፣ አንቺን ማጣት አልፈልግም፣ እወድሻለሁ እያልሻል። ወይ በጣም ነው የሚያሳዝነው ታሪኩ የሱ ማለት ነው። አልሰማውም። ይቅርታ አድርጊልኝ እና እዚህ ጋር እኔ አልሰማውም። በፊት ነበረ ሚስቴ እኮ ጥሩ ሰው ነበረች፣ እኔ እንደዚህ እየሆነች እየኖረችልኝ እኔ እንዴት ይሄን አደርጋለሁ ብሎ ማሰብ ያለበት ያኔ ነበረ። አሁን ይቅርታ ምን ስህተት ነው? አመት ሙሉ ነው እንዴ ሰው ልጅ የሚሳሳተው? ይፈጣሪ ያለ በቃ ይሆነው። አዋ እኔ ጨርሻለሁ። ግን እኔ ወጥቻለሁ። የአራት ዓመት ትዳርሽን እምቢ ብለሽ ትታያለሽ፣ ይቅርታ አታደርጊለትም። 11,100 ሰው ሽማግሌ ሆኖ እየጠየቀሽ እናንተ ጀግና የምትሉ አቁሙ። በቃ ሰው ነው ተሳሳተች እየጠየቀ ነው። እሷ ይቅር እንዳትል እናንተ በስንት ሆይ አትበሉ። አላደርግለትም ሀውዬ ያኔ የነበር ማሰብ ያለበት ቁጭ ብሎ ምንም እኔ በዛን ሰዓት አላስብም ነበር ይልሻል። እንዴት ነው የማያስበው? ሚስቴን እንዴት ነው የማስተዳድረው ብሎ እኮ የሚያስበው እሱ እንጂ እኔ አይደለሁም። ስለዚህ እኔ የመለከተኝ ሲጀመር ይቅርታ ቀቅለህ ብለው ያንተን ይቅርታ ማለሽ እዚህ ጋር እኔ ከህይወታችሁ አልደርስባችሁም። ገብቶሃል? በጭራሽ ይሄንን ልነግርህ ነው። አብዛኛውን ሀቡ ቤት በመከራ የገባች ገብቶሃል? እኔ አልደርስባችሁም። ማጋኑ አልደርስባችሁም ከማን ጋር እንዳልኩባችሁ የምትይው እያለች ነው። ከእሷ ጋር እኮ አብሮ አይቀጥሉም። ዘመበይ ሀቡዬ ለአመታት የተፋቀሩ ሰዎች እኔኑ ጥሩ እኔ ሰራተኛ አድርጎ አረ ወላሂ አልሰማህም። እዚህ ጋር አትሸወድ። እኔ አልሰማህም እና በሰዓቱ ጊዜ አልሰጥሽም ነበር፣ አልወድሽም ነበር በሰዓቱ። እሷን አግኝቻለሁ የሆነ የራቁሽ ነገር አለ። ተረጋጊ እና ቆይ ንገሪው ራቢያ። እሷ ከእሷ ጋር ግንኙነት በመጀመሪያ አንቺን ጣል አድርጌ ነበር ወይ እያለሽ ነው። አቢባ ጊዜ መልሽለት። እኔ ምን አሳውቀኝ ይጣለኝ ያንሳኝ አንድ አይነት ነው። ከጊዜ ወዲህ ነው በስልክ ቢዚ አድርጎኛል። ይሄ ነገሮቹን እንዳላይበት ማለት ነው። አንድ አይነት ነው። ተጣልተን አናቅም፣ ተጋጭተን አናቅም። ሲጀመር ጭቅጭቅም ምንም የምናውቀው ሰዎች አልነበርንም። አሁን ነው ከጊዜ ወዲህ ግን ቢዚ ያደርገኛል። ስልክ አወራዋለሁ። እኔ ይሄን አድርግልኝ አልለውም። እኔ ይሄን አድርግልኝ ሆንልኝ ተጨገድ ተቆመጥ የምለው ነገር ሴት አይደለም ሲጀመርልኝ። እኔ ህይወቴን እየመረህ ነበረ አመት ሙሉ ሲጫወቱብኝ ኖሩ። እንደ ድጋሚ ከሱ ጋር እኔ አሁን ምን ልሰራ ነው? ምን አመት እንደሆናቸው በምን አወቅሽ? ተናግራለች ቪዲዮ ላይ ነው። እሷን አትመኝ። ቆይ እሱን እንጠይቀው። አልፈልግም ስላለኝ ልበቀለው ነው። በፊት ለፊትሽ ቪዲዮ አብርታ እኮ አልፈልግም ስላለኝ ልበቀለው ነው ሚዲያ ላይ ያወጣሁት አለች እኮ። አልፈልግም ስላለኝ ሚስቱ እንድትሰማ ስለፈለጉ ነው።
አለች እኮ። ለሚስቱ በውስጥ ደውለሽ አትነግሪያትም ስላት እኮ በዛው እሱም እንዲዋረድ ስለፈለገች ነው። ሚስቱ አታምነኝም ብዬ አስቤ ሚዲያ ላይ ከሆነ ግን ታምናለች ብዬ ነው ለመጀመሪያ ጊዜ ሰያ ቤት ገብቼ የከሰስኩትኝና እሱን አለች እኮ። እሱ ደግሞ ሰያ ቤትም ስትከሰው ሄዶ የቀረበው ቶሎ ሚስቱ አንቺ ሳትሰሚ ጉዳዩን ግድል ለማድረግ ነበር የፈለገው። 2 ቤት አስጠራችኝ አለ። አሁን ግን እዚህ ግን አንቺ ስትመጪ ቀድመሻት ጉዳዩን ስለዚህ አሁን እሷ ደስ አይበላት። እኔ የምለው እሷ ደስ አይበላት፣ እናንተ ብትታረቁ ይሻላል። እሺ ብርሃን አይልሽ እሷ ጋር በእርግጥ ከጀመርን አመት እንደዛ ይሆነዋል። 6 ወር አካባቢ ድረስ ምናምን ነው ጥሩ ግንኙነት ያለን። ከ6 ወር በኋላ እኮ ነው ያገኘኋት አልነበረም። አየሽ ቪዲዮ ላይ አመት አለሽ። አዳምጪልኝ እዚህ ጋር እኮ ተረጋጊ። ሚውት አድርጊ። ግን እኮ ይሄንንም አልዋሸም። አየሽ እውነቱን እየተናገረ ነው። አዎ እስከ ቅድሚያ ባለው 6 ወር ምናምን እንደዛ ዳና ነበርን ግንኙነታችን። ገብቶሻል? ከ6 ወር ወደዚህ አሁን በቅርቡ ባለው ወደዚህ 6 ወር ጭራሽ ምን ቦታ እየሰጧት አይደለም። ያም ነገር ነው እኮ እዚህ ጋር ሊያደርሳት የቻለው እንጂ እኔ አቦ ቆይ ለምንድን ነው ቦታ እየሰጠካት? ቆይ 6 ወር በሰላም በፍቅር ኖራችሁ ከእንትና ከሀውለት ጋር ቆይታችሁ ከ6 ወር በኋላ ምን ተፈጥሮ ነው ፊት እየነሳሃት የመጣው? እራት እያሉኝ ነው ጓደኞቼ። የተፈጠረው እኔ መራቅ ስለፈለኩና ስለፈለኩ ነው። ገባሽ? በቃ እኮ በምን ምክንያት ያለ ከሷ መራቅ ነው እንጂ እዚህ ጋር እኮ ሚስት ያለች አይሽ ያደር የሆነ ነገር እንትን ሲል ነበር ማሰብ ያለበት። ሀቡ እዚህ ጋር ስሚ ይሄን ጉጭ ሐረካቱን ማለት ነው። የኔን ሐሳብ ያንቺን አይደለም የኔን ሐሳብ ነው እየተናገርኩ ያለሁት። ያንቺን ተይው እስኪ ረጋ በይ። ገባሽ? ወደ ሚስቴ መመለስ ስላለብኝ እኔ እሷን ግፍ አድርጌ ትቼ እያራቋት ነበር፣ እየተገናኘኋት አልነበረም አልኩሽ። ገብቶሻል? እሱ ነው የሆነ ቦታ ላይ ትሮጫለሽ፣ ትሄጃለሽ፣ የሆነ ቦታ ላይ እኮ ትቆሚያለሽ። እኔ እንደዛ ቆሜ ነበረ፣ ክፍተት ፈጥሬ ነበረ። እሷም በቃ ልትሸሸኝና ልትርቀኝ አልፈልገችም። እንደውም የበለጠ እየቀረበች ነበር የምትመጣው። እዚህ ጋር እንደምታወሪያት አይደለችም ባለጌ። እሺ ቤት ውስጥ እናንተ ቤት ውስጥ ስንት ጊዜ ነው የቆያችሁት? ከዛ ውጭ ወጥቼ መኖር ትችላለች እሷ አታውቅም። በነገሮች ላይ ሚስቴ እንዳለች ቤት እንዳለች ነው የምታውቀው። እና እሷ ግን ይሄን ነገር ከፈጸሙ በኋላ ወጣለች እኮ። ቤት ውስጥ ከፈጸማችሁ በኋላ ስንት ወር ቆያችሁ እዛ ቤት ውስጥ? 2 ወር። ትክክል ነው ያወራችሁ እኮ እሷም። ታዲያ አሁን እኔ እሷ የሰማሁትን አንተን ስጠይቅ እሷ አመት ግንኙነታችን ሪሌሽንሺፓችን አመት ብላለች፣ አንተም ስትጠይቅ አመት አልክ። ስለዚህ አንተም እውነት እያወራህ ነው ማለት ነው። የዋሸችውን ነገር እየፈለጉት ነው። እሷ አሁን እዚህ ጋር ሚስቴን ብጠይቃት አታውቅም። ቤት እንዳለች ነው የምታውቀው። ገብቶሻል? የተገናኙም አይመስለኝም። ተገናኝታችሁ ታውቃላችሁ? ግን ተገናኙ አይመስለኝም። ግን ቤት እንዳለች ነው ብላለች አንድ ቀን። በቃ እሷ ሄዳለች፣ ግን ሂሳብ እንደምትከፍልና አብራ እንዳለች እኛ ጋር ነው። እኔም ጋር ስናወራ ለሚስቴ ማውራት ይሄን ነው። ሚስቴን ብጠይቃት እንዳለች ቤት እንዳለች ነው የምትነግርሽ። እሷ እንዳለች ነው ግን እና ይሄ ነው አሁን ጨርሻለሁ። ስንት ወር ነው የኖረችው እናንተ ቤት ስንት ወር ነው የኖረችው ሀውለት በጠቅላላ? 2 ወር እንዴ ገና ቤታችሁ በገባች በ2 ወሯ ነው እንዴ ግንኙነት የጀመራችሁት? እሷ እኮ ግንኙነት በጀመርን በ2 ወር ነው ከቤት የወጣሁት ነው ያለችው። 2 ዓመት ሚስትህ 2 ዓመት እንደኖረች ግንኙነት ነው። ያን በፊትማ ኖራለች። ተገናኘን 2 ወር ነው ከተገናኛችሁ። እኔ ደግሞ ከመገናኘታችሁን በአጠቃላይ እዛ ቤት የኖረችው ስንት ጊዜ ነው? ከመገናኘታችሁ ከግንኙነቱን በፊት በአጠቃላይ አመት ከ2 ወር እንደዛ ይሆናል። አጠቃላይ ማለት ነው እንትን ያለችው ማለት ነው። ግን አመት ከ2 ወር በኋላ ከዛ ግንኙነት ከፈጠርን በኋላ ወጣ ሌላ ቤት ሆና እዛ ቤት እየሄድክ ታገኛት ነበር ወይስ እሷ አንተ ቤት ትመጣ ነበር? ብዙ ጊዜ አላገኛትም። ይሄንን አሁን እሷ ዝም ብላ ያቀናበረ ልታወራ ፈልጋ ካልሆነ ብዙ ጊዜ አላገኛትም። የሆነች 3 ወር ምናምን እየተገናኘን እያለ ዞሮ ከ2 ወር ቤት ውስጥ ነበር። 3 ወር ምናምን እንደዚህ ያገኛት ነበር። ሌላውን ይሄንን አመቱን 6 ወር ወደዚህ ያለውን እያገኘኋት አልነበረም። ምን እየሸሸኋት ነበር። አልፎ በቃ በጣም ስንጋነን ምናምን ያኔ ነው የማገኛት እንጂ እያገኘኋት አልነበረም። እና አሁን ነበር የምታገኛት እሷ አንተ ቤት እየመጣች ነበር የምታገኛት ወይስ አንተ እሷ ጋር እየሄድክ?
እኔ ቤት አይደለም ቤት ጓደኛ ቤት አለ። ሀቡዬ ጭምልቅ ያሉ ጨምላቆች ናቸው። እኔ አልፈልግም። ይመቻችሁ፣ ተመቻቹ፣ ይመቻችሁ። ኑሯችሁንም ፍቅራችሁንም ያጣፍጥላችሁ። እኔ ካሁን በኋላ አልደርስባችሁም። አመት እናንተን የቀለብኩትንና የቤት ኪራይ እየከፈልኩትን እንደው ያንን እንደው ትከፍሉኛላችሁ ወለ ሐረካቱም ማለት ነው። እዚህ ገስት ጎ ኦልፍ ላይ ነው። እኛ አልነቀል ነው ኔትወርክ ነው የነቀል ወይ ደግሞ ራሱ። ስለዚህ አሁን አንቺ አመት እነሱ የከፈልኩት የቤት ኪራይ እሷ የኖረችው ብሏል። አንድ የመጨረሻ ጥያቄ ሳልጠይቀው ነው ሄደው የቤት ኪራይ እውነት ትሰጥክ ነበር? እሷ ምንም አይነት ብር ሰጥቼው አላውቅም ብላለች። ስለዚህ የቤት ኪራይ ትሰጠው ነበር ወይስ በነፃ ነበር የምትኖረው? አንቺ የቤት ኪራይ እንድታግዝሽ ነበረ እዛ ቤት ያመጣሻት። ሙሉ ደሞዝሽን ነበር አምጥተሽ ለሱ የምትሰጪው አይደል? አዎ። ስለዚህ ከዛ ላይ ለሳቡን ራሱ አልተውም። እኔ ለሳቡን እንዴት ተቀበልኩ ነው የምልከው። ለሳቡን ካልተውሽ፣ ሳቡን የማታውቁ በአረብኛ ሻምፖ ማለት ነው። ሳሙና ሻምፖ ለመታጠቢያ። ታዲያ ለዛ ካልቀነስሽ ከደሞዝሽ ላይ በምንድን ነው የምትታጠቢው? እንደው ሀቡዬ እኔ የኔን ተይው ሲጀመር የምግብ ዘይት ራሱ የምጠቀምበት ሰዓት አለኝ። የኔን ተይው ሲጀመር ማለት ነው። ይመቻችሁ። እኔ የምፈልገውን ነገር አንደኛ እሷና እሱን አቅርቤ በጣም አመሰግናለሁ፣ አምጥተሽልኛል፣ የፈለኩትን አሟልተሽልኛል፣ አላህ ይስጥልኝ። እኔም የፈለኩት ተነሱ ይሄን ብቻ ነበረ ከህይወታቸው። ግን እኔ ግን የብሩን ነገር ቆያ የብሩን ነገር እንጠይቀው። ይምጣ ተመልሶ ይግባ። የብሩን ነገር የአመት የቤት ኪራይሽን አመት የቤት ኪራይና ቀለብ የቻልሻቸውን እንዲመልሱልሽ ነው። እሷን መጠየቃችም እሱን ነው መጠየቅችው። ለምን አንቺ ብርሽን ለእሷ አልሰጠሻትም? ለእሱ ነው በእጁ ደሞዝሽን እያመጣች ስትሰጪ የነበረው። ስለዚህ እሱን ነው የምጠይቅ አይደለ? እሱ ከአንቺ ተቀብሎ እሷን አበላበት። ይሄ የእሷ ችግር አይደለም። እሱ ነው ተጠያቂው። ቮይስ አድርጌለታለሁ። እየጠሩኝ ነው ጓደኞቼ ብሎ ነበር እዚሁ ገስት ላይ ያለ እራት ሊበሉ መሰለኝ። አሁን ስራ ጀምሬያለሁ ብሏል። ስለዚህ መክፈል ይችላል። ለምን ኮላሊቱን አይሸጥም ለኔ ብሎ ምን አገባኝ? እኔ ያን ጊዜ እየታመምኩኝ የፀጉር ቅባት አጥቼ የምግብ ዘይት እየተጠቀምኩኝ ለሱ እና የቤት ኪራይ እየከፈልኩኝ እስከ ውሽማው ቅልቅል ማለት ነው። እኔ አይመለከተኝም። ኮላሊቱንም ቢሆን ሸጦ ያምጣ። ይህ ነገር ትክክል እንዳልሆነ ልነግርሽ እወዳለሁ። ሴት ልጅ ወንድን አስቀምጣ መቀለብ ለራሷ የፀጉር ዘይት የመግዛት ሰስታ የምግብ ዘይት እስከ መቀባት ድረስ ልክ እንደ ልጅ ለልጅ ነው እንደዚህ። እናት ለልጇ ነው እንደዚህ አይነት መስዋዕትነት የምትከፍለው። እናት ለልጇ ለራሷ ፀጉሯን ሳትቀባ ሳትበላ ሳትጠጣ ልጇን ታበላለች። ባልን ግን የፀጉር ቅባት ላለመግዛት ከደሞዝሽ የፀጉር ዘይት ኦሊቭ ኦይል እየተቀባሽ ሙሉ ደሞዝሽን አምጥተሽ መስጠት ትክክል አይደለም። እናት ለልጇ እንደዚህ አይነት መስዋዕት ስትከፍል ብቻ ነው ትክክል እንጂ ሴት ለወንድ ምን አይነት መስዋዕት ሞቻለሁ እኮ ሀቡዬ። እኔ እኮ በቁሜ የሞትኩ ሰው ነኝ። ገብቶሻል? እንደዚህ አትበይ። ኢትስ ኦኬ። ሰው ነሽ፣ ተሳሳትሽ። እንደዚህ አትበይ። የሞትሽ አይደለሽም አለሽ በህይወት ሰው ነሽ፣ ተሳሳትሽ። ይሄ ግን ትክክል አይደለም። ለሰዎች ራስን እዚህ ድረስ አሳልፎ መስዋዕትነት ለልጅ ብቻ። እሱንም ልጄ ነው እኔ ነኝ ወደዚህ ምድር ያመጣሁት ልጄ ነበር ዛሬ የሌላ ሰው ልጅ ነው አይባልም። ነበር የማይባል ስለሆነ ነው። ለቤተሰብ ስጋሽ ባል ባዳ ነው። ነገ ጥሎ ይሄዳል። ነገ ጥሎ ለሚሄድ ባል ራስን እዚህ ድረስ መስዋዕት ማድረግ ሶሪ፣ ራስሽን ኔቨር ኤቨር ሰልፊሽ መሆን አለብሽ። ራስ ወዳድ መሆን አለብሽ። ገባሽ? ራስ ወዳዱኝ ማይ ሰልፍ ፈርስት በይ። ጥፍሬን መስዋዕት አላረግም። እኔ ጥፍሬን ትናንትና መስዋዕት ያደረኩት ለልጄ ነው። ዳይፐር ስቀይር እንዳይወጋት ነው። ነቃቀዬ ጥፍሬን ጥዬ እንደዚህ ዱሽ ሆንኩትኝ ለልጄ ዳይፐር ስቀይር እንዳልወጋት ብዬ። ለልጅ ብቻ ነው እንደዚህ አይነት መስዋዕትነት የሚከፈለው። ለባል ደግሞ እንደዚህ አይነት መስዋዕትነት ይከፈላል እንዴ? እስካለ ድረስ ወድጄው አፍቅሬው በደስታ አብሬው ኖራለሁ። ቻው ብሎ ነገ ሊሄድ ለሚችል የኔ ባል ነበር ዛሬ ነገ የሌላ ሰው ባልና አቤት ለሚባል ነገ ዛሬ የኔ ባል ነበር ነገ የከሊት ባል ነው ለሚባል
ብለሽ ዚስ ማች ራስሽን መስዋዕት ማድረግ yes come in yes mama yes mama buy the watch again? yes my love what happened to do your watch My watch. Remember in Ethiopia it fell? yes I will buy you a new one it's okay I will buy you a new one my love okay mommy እና ያለፈው አልፏል አሁን ቮይስ አድርጌለታለሁ ከመጣ ያወጣሽውን ወጪ የሚመልስ ሰው ይመስላል ጥሩ ሰው ይመስላል እንዳነጋገሩ አይዋሽም እውነቱን ነው የሚናገረው አልከዳም ስለዚህ እውነት የሚናገር ሰው ደግሞ ጥሩ ሰው ይመስላል የሰው ልጅ እኔ እውነት የሚናገረን ሰው አከብራለሁ ባይዘዌ ውሽሚትም እውነት ትናገራለች ሰምታችኋላ ቪዲዮ አብርታ በፊት ለፊት እውነት ነው አንድ ቀን ተሳሳትን ከዛ ጣመን ቀጠልንበት አሁን ላይ አልፈልግሽም ሲለኝ ሚስቱ እንድትሰማ ስለምፈልግ ወጣው ሚዲያ ላይ ብላለች እሷ ያመነችበትን ያደረገችው ሰው ምንም ነገር አደረገ እውነቱን ከተናገረ እኔ ያከብረዋለሁ እሱም እውነቱን ተናግሯል አልካደም በጣም ብዙ ካዲዎች አሉ ውሸቷን ነው እንዲህ ነው በቃ ፊተኙ ማስረጃ ቪዲዮ ተቀርጸው ስላልተያዘባቸው ውሸቷን ነው ብለው የሚሸመጥጡ አሉ ግን ሁለቱም እውነት ነው የተናገሩት ምንድነው አሁን ይሄ ይቅርታ ማድረግና ለማድረጉ ራሷ ላይ የተወሰነ ነው ማን ላይ ራቢያ ላይ ምናልባት ወደፊት ቁስሏ ሲሽር ይቅር የምታደርግለት ከሆነ ራሷ ትወሰናለች እኛ ይቅር አትበይም የማለት መብት የለንም ዚስ ኢዝ ሄር ላይፍ እኛ አይዞሽ ነው የምንልሽ ገንዘብሽን እንዲመልስልሽ ደግሞ ሽማግሌ ሆነን እንጠይቅልሻለን በተረፈ ግን ምን ተማርሽ ካለፈው ህይወትሽ ተምሬያለሁ ያው ከመሸም ወዳ ቢገባኝ በረካ የሆኑ ሁለቱም ሴት እንዳላምን አድርገውኛል ወንድም እንዳላምን አድርገውኛል እሱም በጣም አመሰግናቸዋለሁ ወንት ካሁን በኋላ ብሬንም እንደሚይዝ ተጠቅሜበታለሁኝ ሁሉንም ተምሬበታለሁ ጓደኛም እንዳልቀርብ አርጋኛለች በእውነት እሱም ደግሞ ወንድ አምኔ ህይወት እንዳልቀጥል አድርጎታል ችግር የለውም አይዞሽ ማናችንም ወደፊት በህይወታችን የሚገጥመንን ስለማናቅ ማንም ላይ መፍረድ አይችልም ማለት ምንም ብትጠነቀቂ አንድ ሰው ታማኝ ካልሆነ በቃ አንዳንድ ልክስክስ ባሎች ምንም ብትጠነቀቂ በቃ ያልጠበቅሽው ቦታ ላይ ልታገኛቸው ትችላለሽ እኛ ተጠንቅቀን አይደለም በቃ እኛ ራሳችንን እንኑር አንድ ቀን ፈጣሪ ታማኝ ከሆንሽ አንቺ ታማኝ ሰው ፈጣሪ አንድ ቀን ያጋልጠለታል አሁን አንቺ ንጹህ ሰው ስለነበርሽ ታማኝ ስለነበርሽ ፈጣሪ ያጋለጠው አይደለ ስለዚህ እናንተ የሚጠበቀው አትጠራጠሩ ስልክ አትፈትሹ ሰላይ አትላኩ በቃ ራሳችሁን ውደዱ በራሳችሁ ተማመኑ ህይወታችሁን ኑሩ ባልታማኝ አንድ ስልኩን ባይኮ ይሄ ሁሉ ነገር እኔ ማለፋም ነበር እኔ ስልኩን አላይ ምን አለን ሲጀመር ምን ሊሰራልኝ ነው የሱን ስልክ ማየው ማለት ቶታሊ ያምነሽው ነበር 100% ለነገሩ ባታምኑ ሴት ቤቱ ድረስ አታመጭለትም በጣም ነው የምታምኑ ወላሂ ለአዝሙን ለመናገር በጣም ነው ማምነው ባሌን ሁለት ነገር ሳልጠይቀው ወጣብኝ አንድ ነገር ቪዲዮ ኮል እያወራክ እሷ ቤት የነበረች ጊዜ ሚስትክ በቪዲዮ አይተዋለች የዛን ቀን ምን እያደረገች ነበር ብዬ መጠየቅ ፈልጌ ነበር ሁለተኛ የገንዘብሽን መጠየቅ ፈልጌ ነበረ አልመጣም ተመልሶ ከመጣ ጊዜ የለኝም ከስራ ገብቼ እራት ይበሉበታል አኮሞዴሽን ከሆነ ያለው እራት ይበሉበታል ሰውየው ሀቀኛ ነው እውነቱን ስለተናገረ አክብሬዋለሁ አልዋሸም አልከዳም ውሸታም ነው እኔ በጣም የምጠየፈው አቡዬ ማእቷል እየጻፈ ነው እሱ ከሆነ ማለት ነው እሺ ሞዴሬተሮች ኢንቫይት አድርጉት ያው በሬዲዮ ኢንቫይት አድርገዋለች ኔትወርክ ነቅሎ ነው እኔ እራት ሊበላ ሄዶ ነው አልጨረሽም ኔትወርክ ነቅሎ ነው አልጨረሰችም እኮ ጠየቀች የመጨረሻ ጥያቄ ገንዘቡን ሁለት ጉርሻ ጎርስ ተውኩት እኮ አብይ ተውኩት ሁለት ጉርሻ ጎረስኩ ተውኩት ውሃ ጠጣረኩ በቃ ወይኔ በእናትህ እራትህን ሳትበላ መጀመሪያ ሁሉን ነገር ሀቅ ስለምታወራ እናመሰግናለን
እውነት ስለምታወራ ስለማትዋሽ እናመሰግንሃለን። መስገን ያለብሽ አንቺ ነሽ ሀቡዬ። የኔ እናት አይደለም እውነት ማለት የሚዋሹ በጣም ብዙ ሰዎች አሉ። ይኸውልሽ የሰው ልጅ ሰው ሆኖ ተሳስቻለሁ እንዲያርጊያለሁ ብሎ እውነቱን የሚናገር ሰው በቃ ይሄ ነው። ስለዚህ እውነቱን ተናግሮ ግዴታ ማመን ያለብኝን እውነታውን ነገር ተናግሬ የምወጣው እሷን ስለምወዳት ነው። ማለት አንድ ጎድቻታለሁ፣ በዛች ልጅ ተጎድታለች፣ እኔ ደግሞ አልጎዳትም በውሸት። አንደኛ ፈጣሪን ሳትፈሪ የሆነ ስህተት ሰርተሻል። ሁለተኛ ሰውን ለምን ትፈሪያለሽ? ሰውን ፈርተሽ ለምን ትዋሻለሽ? እሱ ነው ጎበዝ አለምዋሽ። አሁን ያልጨረሳችሁት ነገር ካለ ያልጨረስነው ምን መሰለህ ወንድሜ አንደኛ እሷ ይቅር እንድትል እኔም 11,000 ህዝብን ጠይቀናት እምቢ ብላለች። ምናልባት አሁን ቁስሏ ትኩስ ስለሆነ ቁስሏ ሲያገግም ጠባሳዋ ሲድን ልትታረቁ ትችላላችሁ። አውዬ በውስጥ መከራ አድርግልኝ፣ የምር በውስጥ መከራ አድርግ። እሺ እመክርልሃለሁ ኢንሻአላህ። እሺ አሁን እሷ የምትፈልገው 1 አመት ሙሉ ቁጭ አድርጌ የቤት ኪራይና ቀለብ ለሁለቱ የቻልኩበትን ይመልስልኝ ነው እያለች ያለች። ምን ትላለህ ስለዚህ ጉዳይ? ወላሂ መልስላታለሁ። አሁን አልሐምዱሊላህ ስራ ላይ ነኝ። መጀመሪያ እሷ ማለት ገንዘቡ ብቻ ሳይሆን ጉልበቷን ራሱ ይሄን እምነቷን ምናምን እንደዛ የምታስቀምጥ ሴት የለችም። እኔ ልንገርሽ ገብቶሻል? ወላሂ ነው የምልሽ። የመጀመሪያ ደሞዝ አንድ ብዬ እየቆጠርኩ ነው ማስረክባት። የምሬን ነው የምልሽ። ወላሂ ምንም ችግር የለብኝ። መጀመሪያ የእሷን ዕዳ ሳላስወጣ ምን ያለም እና ይሄን ነው የምለው። ሰምተሻል ራቢያ? መጀመሪያ የእሷን ዕዳ ሳልከፍል አልበላም። ስራ ጀምሬያለሁ፣ ከመጀመሪያው ደሞዝ ጀምሮ እየቆጠርኩ እሰጣታለሁ ብሏል። እሺ ሀቡዬ፣ አንድ ቀን በቪዲዮ እኔና እሱ ስናወራ እሷን አይቻታለሁኝ። ምን ልትሰራ ነው ያኔ የእሱ ጎን የተቀመጠችው? ለምን ይቀራል? ውስጤን እያመመኝ ሁሉም ይወጣ ያኔ እኮ ታዲያ ቤት እኮ ናት እኮ ያኔ አይደለችም እንዴ? ቤት እኮ ናት ያኔ። ካለ ተቤት ስራ ፈታ ነው ኢጃዛ መታ ነው ምን እያደረገች ነው? አዎ ስራ ፈታ ነበረች። ተጀመራለ ለቆና ስራ የምትሰራ ልጅ አይደለች አቡ። ስራ የምትሰራ እኮ አይደለችም ልጅቱ። የሆነ አንድ ወር ሰርታ እኮ ከሆነ የሆነ አንድ ወር ሰካ ከሆነ አንድ ወር ታርፋለች። ማሻአላ ግን ደግሞ ስራ አታጣም። ምን ብላ ነው እዚህ ጋር ጨዋጫዋ የሚያጫውታት? አላማ የላትም፣ የሚረዳ ቤተሰብ የላትም። ለምን አትሰራም? ቤተሰብ እንዴት የሚረዳ ቤተሰብ የለም? ይኖራል እንጂ ኢትዮጵያ ላይ። ግን አንቺ እንትን ካላልሽው ምን ታደርጊያለሽ? ስለዚህ እናንተ ቤት አመት ከ2 ወር ስትኖር በአመት ከ2 ወር ውስጥ ስንት ጊዜ ነው ስራ እየፈታች የምትመጣው? ኔትወርክ አንድ ጊዜ በቃ ምንም ሳትሄድ 4 ወር ስራ ፈታለች። አጋጣሚ ሆኖ ስራ ሳይገኝም ቀረ። እየፈለኩም ነበር እኔ ስራ ሳትሄድ ቀረች። በዛ መሀል ላይ በጓደኛ ላይ ሄዳ 3,000 ነው 5,000 እንደዛ አካባቢ 3,000 መሰለኝ እንደዛ ሄደች። በግድ ነው ጨርሳ የመጣችው። ሀቁን ነው የምታወራው። ለነገ እንደዚህ ናት እንደዚህ ናቸው ምግብ የላቸው ምናምን። ተመችተው እኮ ነው ተመችቷት እኮ ነው ሀቡ። ምኑ እሱ ያው አሁን እንደምታወራሽ አይደለም። አንገሽን ቁረጥሽ ብላት በሰዓቱ አንገቷ ትሰጠኛለች። ምንም እንትን የለውም። አንቺ በቃ ተይ ሁሉንም ነገር ተረጋጊ። እሺ ግን ማለት ነው ብር ሰታክ ታውቃለች? ሀውለት ብር ሰታክ ታውቃለች? ምን ከየት አምጥታ? መጀመሪያ ሲኖራት እኮ ነው። አዎ ለነገሩ ብር ነው አይደለም። በሰራችበት ጊዜ ብሩ ለቤተሰቦቼ ነበር የምልከው። ምንም አይነት ብር ሰጥቼው አላውቅም ማለች ሀውለት። ኧረ እሱን አላውቅም። ይሄ በጥቅጣቂ ልብስ አለ የሆነ ሞል ውስጥ ምናምን ትሄጂና እዛ በጣጥቃ ስትለብስ ምናምን ነው የማያት። እኔ ቤተሰብ ትርዳ እሱ ላይ እንደዚህ ልብ ብዬ አላስብም። አየሽ ሀቡዬ፣ እኔን ሚስቱን አንድ ቀን ረክዞ እንኳ አይቶኝ አያውቅም። እሷ ግን የምለብሰውን የምበላውን የምሰራውን ራሱ ጥንቅቅ አድርጎ ነው የሚያውቀው። ያው እኔ ካላረፈባቸውም አላረፈባትም እንጂ ያው ሚስቱ ናት። ቅርታና ማለት ነው። እንደሷ አትሰቢ እባክሽ፣ እንደሷ አትሰቢ። እንደሷ አይደለም ሄዳ ከመጣች። እሺ ቅድም አስጠፋችብኝ እኮ ልጅቷ። እውነት ነው የምትናገረው፣ ሀቅ እኮ ነው የምትናገረው። 5 ሰጥቼው አላውቅም ብላለች። እሱ ገዝቶ ያመጣል፣ እኔ አበስላለሁ። ኬት ያምጣ አላውቅም ብላለች። እሱን አሁን ያኔ ማለት ከሚስቴ እየተቀበልኩ ነው ወይም ሚስቴ እየሰራች ነው ምናምን የሚለውን ነገር በደንብ ታውቃለች። ግን ተቀብዬ ነው ምናምን አላላትም። እኔ ቢያንስ ያኔ ኪሴ ካለ ብር ገዝቼ አመጣለሁ ትበላለች። በቃ እንበላለን፣ ሌላ ነገር የለም። ከየት ላምጣው? እሷ ማናትና ትጠይቀኛለች። ጓደኛ እኮ ናት አይደለ? እናገባት ከየትም ላምጣው።
ሰርቄም ላንጣው ከቻልኩ እሷ ያለውን ጦማ እንዳታለኝ ማብላት ማለት ያ ስለዚህ ራቢያት ሁለቱም እውነቱን የተናገሩት። የሰው ልጅ እውነቱን ከተናገረ ደግሞ ምን ይባላል? ጊዜ ትፈልጊያለሽ ከቁስልሽ ለመዳን፣ የተሰበረው ልብሽ እስኪድን፣ ጠባሳሽ እስኪጠፋ ጊዜ ትፈልጊያለሽ? ምንም ጊዜ አያስፈልገውም። እኔ አይመለከተኝም ስለነሱ። ከህይወቱን ያወጥቻለሁኝ። የሰማሁ ዕለት ጀምሬ ነው ከህይወቱ ስለምን እሷን ለምን ታስገዳታለሽ? የሆነ በሆነ ቦታ ላይ ባገኛት እኮ አጠፋታለሁ። ለምን እሷን ትቀላቀያለሽ? አረም ወጣት ታጠፋታለህ። ለምን ለመጀመሪያ ጊዜ በቃኝ ስትልክ ምን አልካት? በቃኝ ስትላት ምን አለችክ? እንትና ሀውለት በቃኝ፣ እኔ ከዚህ በኋላ ተጸጽቻለሁ፣ ወደ ትዳሬ ልመለስ ነው በቃኝ ስትላት ምን አለች? አውዬ ሲጀመር እንደዚህ የሆነ እንቀጥላለን ብለንም አላሰብነውም። ህይወት ያው ኑሮ እንዳለ ታውቃለህ፣ የሆነ መሰራራቅ ነው እንጂ የሆነ እንደዚህ ፍቅር ውስጥ ገብተሽ የሆነ እንደዚህ አይነት ብጥብጥ ይነሳል ብዬም አላስበውም። እሷም ደግሞ እንደዛ ታስባለች ብዬም አላውቅም። እንደውም መሀል ላይ የሆነ ክፍተት ስንፈጥር ማለት ነው እንደ የራስሽ ህይወት መኖር አለብሽ ምናምን ስላት በሆነ ሰዓት ላይ 8 ቀን ነው ምናምን ቆይታ የሆነ ወንድ ላገባ ነው ተጀናጅኛለሁ ምናምን እያለች ማለት ነው። ከዛ ደስ ይላል ቀጥይ ምናምን ያልኳት እሷ እንትን እያለች ነው ምን ገባሽ? ትቀናለህ አትቀናም የሚለውን ልታይ ፈልጋ ነው እሷ እንደዛ ያለችክ። እሷ እንደ እርጎ የመሰለች ሚስት እያለች ምን በሷ ምንድን ነው የምቀናው? ምን ሆነሽ ነው አንቺ? ይኸው ሲደልልሽ አየሽው ሀቢባ አልቀረብህም። ለምን ቀናለሁ በሷ? ቆይ እሺ ታዲያ አንተ ስሜት ብቻ ነበረ ፍቅር አልነበረም? ስሜት ነበር ያገናኛችሁ? በቃ የኔ ስሜት ነበር እሷ ጋር ያለው ስሜት ብቻ ነው ያለው። ይሄ ነው እውነታው። ኦኬ እኮ እንለያይ በቃኝ አቁሜያለሁ ካንቺ ጋር ከዚህ በኋላ ስሜቱን በቃ መገናኘት አልፈልግም ስትላት ምን አለችክ? ዳይሬክትሊ እንደዚህ በቃን መገናኘት አንችልም አይደለም ያልኳት። የሆነ ቀስ እያልሽ ስልክ አለማንሳት የሆነ በቃ ቢዚ መሆን ምናምን ትሆኝና የሆነ ርቀሽን ትጠብቂያለሽ። በዛን ሰዓት ምን ሆነ ነው ምናምን ስትልሽ የሆነ በቃ የሆነ ሰበብ እያሳበብሽ እየራቅሽ ትሄጃለሽ። ቀስ ብለሽ እንደዛ ትሄጃለሽ እና ዞሮ የራስሽን ህይወትን መኖር አለብሽ ምናምን ብዬ ስላት እሺ ነው ያለች። በሚገርም ሁኔታ እሺ መቼም አትሆነኝም አንተ የሰው ባል ነው ያለች። ግን የሆነ ሰው ብቻ አብሽር ያላት አለ። ይሄ ሶሻል ሚዲያ ላይ እንዳወጣት የፈለገ ሰው የሆነ ሰው አለ ከጎን አላቅም ብቻ በጣም የገፋፋ ሰው አለ። ተመክራ ነው የወጣው ልጅቱ እንጂ ኖርማሊ እሱ አይደለችም። እሺ ሀቡዬ በጣም አመሰግናለሁ። እሱን ተጠየቅሽ ጠይቅ። እኔ አይው ሀቡዬ ታዲያ እንደዛ ከሆነ ትግባና እንጠይቃታ ማን አይዞሽ እንዳላት። እኔ ከነሱ ውስጥ ወጥቻለሁ እኮ እንግዲህ ይበቃል። ብሩንም ማስረክባታለሁኝ በየወሩ ብሎሻል አይደለ? خلاص ይበቃል። በጣም አመሰግናለሁ እህቴ። ክፋይ ቆይ ራቢያ እንታረቅ እያለሽ እኮ ነው ማሬ። አይ የማይሆን በፊት ነበር። አሁን የማይሳሳት የለም። ተሳስቼ ነው ማሪኝ፣ ይቅርታ አድርጊልኝ፣ ሁለተኛ አይለምደኝም እያለሽ እኮ ነው። አመሰግናለሁ። በእምነትህ ልክ ስለተገኘህ በጣም ነው የማመሰግነው። ሌላውን ደግሞ የቀረውን በቤተሰብ እንጨርሳለን። በቃ ሰው ነኝ እኮ ሀቡዬ በጣም ነው የማመሰግነው። እናት ትኳይንካሽ እውነት በጣም ነው የማመሰግነው። እሺ ምናልባት ይኸውልህ ብርሃን ቁስሏ ሲድን አሁን ትኩስ ስለሆነ ነው፣ ትኩስ ቁስል ስለሆነ ነው። ቁስሏ ሲሽር ሲድን ጠባሳው ሲጠፋ አንተ ታጋሽ ሆነክ ከጎኗ ሆነክ ሁልጊዜ ብሯን በየወሩ እዳህን እስክትጨርስ እየከፈልክ እዳህን ከፍለ ስትጨርስ ምናልባት ቁስሏ ሊድንና ልትታረቀህ ትችላለች። ተስፋ እንዳትቆርጥ፣ ሌላ ሴት ጋር ደግመህ እንዳትሳሳት፣ ብሯን በየወሩ ስትሰጣት እያወራሃት ምናምን እንደ አዲስ ፍቅርህን ማዳን ትችላለህ። እሺ አልፈታትም ሀቡዬ አልፈታትም፣ ትቆያለች። አልፈታትም ብላ ትቆያለች። ገንዘቧን እንዳልሽው ግን እየሰራው ሰጣታለሁ። ያን ያክል እኔ አጥፍቼ እሷ እንደዚህ ነው ባለችኝ ዝም ብዬ የምሄድ ሰው አይደለሁም። ቀሽም ወንድ አይደለሁም። እዛ ጋር ብዙም ማስብ ሰው ቶሎ አልፈታትም። እንግዲህ ሞክራለሁ በቤተሰብም በምንም። ያችኛዋ ተሳክቶላታል። ቴንኪው አመሰግናለሁ ነው የምላት ያችኛዋንም። እና ከጨረስኩኝ አሁን ጨረስና
አዎ ጨርሰታል። ብሩን እኔ በጣም እውነተኛ ሰው እወዳለሁ፣ አክብሬሃለሁ። ሁሉን ነገር እውነት በመናገር አሁንም እውነተኛ ሰው ስለሆንክ አምኜሃለሁ። በየወሩ ደሞዝህን ስትቀበል ብሯን ቆጥረህ እንደምትሰጣት አይደል? ወላሂ እሰጣታለሁ። አንዲት ሱሪ አልገዛም፣ እሷን እንትን ሳልጨርስ ማለት ነው። አንዲት ሱሪ አልገዛም ነው የምልሽ። ወላሂ እውነቴን ነው የምልሽ። ለምን በጣም ብዙ ዋጋ ከፍላለች ለኔ ልጅቱ። እንደዚህ እንደምታወራሽ አይደለም፣ ዋጋ ከፍላለች። የገባሽ ከማግባት ኒካ ከመታሰሩ ብዙ ዋጋ የከፈለች ነው። እዚህ ጋር እንደዚህ ባወራ ለሷ ያኔ አሁን የኔ ድምጽ የሰይጣን ድምጽ ነው የሚመስላት። አሁን ገብቶሻል? ዋጋ ከፍላለች ልጅቱ። ምሬ ነው የምነግርሽ፣ ለኔ ብዙ ዋጋ ከፍላለች። ስለዚህ ማድረግ ያለብኝን አድርጋለሁ። አዎ ከፍሎሻል ብለሽ ምናልባት ከ7 ወር ከምናምን በኋላ ጠይቂያታለሽ። ከፍሎሻል አልከፈለሽም ወይ ብለሽ ጠይቂያት። እሺ ይኸውልሽ ራቢያዬ የኔ ውድ እህት በ7 ወር በኋላ ከፍሎሻል ብሏል። በየወሩ ደሞዝ አንድ ሱሪ አልገዛም ብሏል። በየወሩ ደሞዙን እየተቀበለ ለ7 ወር ያህል ላንቺ ይሰጥሻል። ከ7 ወር በኋላ ካላለቀ ካልሰጠሽ ነይና ንገሪኝ። እሺ ኢንሻአላህ አላህ ነው አሪፍ ካረገ። አዎ እና ደግሞ በጣም ተጸጽቷል። ዋጋሽን ያውቃል። ምን ያህል መስዋዕትነት እንደከፈልሽ ያውቃል። አንቺ ብቻሽን ሆነሽ አስቢበትና ይቅርታዬ ይገባዋል፣ ከዚህ ሰው ጋር መቀጠል እችላለሁ፣ ልቤ ይፈቅድልኛል ካልሽ ታረቁሽ። ኧረ አይመለከተኝም። ምን አሁን ትኩስ ስለሆነ ቁስልሽ ንዴት ላይ ስለሆንሽ ነው። ንዴትሽ ሲበርድ ቁስልሽ ሲድን ሲቆይ ልቦናሽ ከፈቀደ እኔ በነፃነት አምናለሁ። ሰውን 11 ሺህ ምናምን ሰው እየጠየቀሽ ለእኛ ብለሽ እባክሽ ታረቂ ምናምን እምል አይነት ሰው አይደለሁም። ለምን ሴት ነኝ አውቀዋለሁ። ቁስልሽ ትኩስ ነው ገባሽ? ቁስልሽ ሲድን ግን ወደፊት 4 ዓመት በትዳር ያሳለፋችሁትን ጊዜ አስበሽ ከራራሽለት ኦኬ ስህተት ነው፣ ወንድ ልጅ ነው፣ ተሳሳተ፣ እኔ ነኝ ጥፋተኛ፣ ሴት አምጥቼ አጠገቡ አድርጌ ብለሽ ካሰብሽ ግን ቢሆንም ሴት አምጥተሽ አጠገቡ ብታደርጊም የቀረበ ነገር ሁሉ አይበላም። መቆጣጠር ነበረብሽ። ራሱን ስሜቱን ሊቆጣጠር ይገባ ነበረ እና ይገባዋል። ይቅርታ ካልሽ አንቺ በራስሽ ወስነሽ ይቅርታ ካደረግሽለት አውሩ፣ እያወራችሁ ቆዩ። እሺ ለማንም ብለሽ አይደለም፣ ይኸውልሽ ለእኛ ብለሽ አይደለም፣ እዚህ ጋር ለሚያይሽ 11 ሺህ ምናምን ህዝብ ብለሽ አይደለም፣ ለዛችኛዋ እሷ ደስ እንዳይላት ብለሽ አይደለም። እሷ ደስ እንዳይላት ብለሽ ያላመንሽበትን ነገር አድርገሽ ገደል እንድትገቢም አልፈልግም። እሷንም እርሻት፣ ሙሽሚትንም እርሻት፣ እኛንም እርሽን። አንቺ ብቻሽን ቁጭ ብለሽ አስበሽ ወስነሽ ልቦናሽ ከፈቀደ ብቻ፣ አንቺ ልብሽ ካመነበት ብቻ፣ ህሊናሽ ከፈቀደ ብቻ፣ የቤተሰብ ጫና፣ የጎረቤት ጫና፣ የሀገር ጫና፣ የህዝብ ጫና ምናምን አይደለም። ኦንሊ ዩ ቢኮዝ ዚስ ኢዝ ዩር ላይፍ። የአንቺ ህይወት ነው። አንቺ ነሽ የምትወስኝው። አንቺ አስበሽ ስትወስኝ ቁረጭ። እሺ እሺ። እኔ እናት አመሰግናለሁ። አዎ እና እውነቱን ተናግሯል፣ ተጸጽቷል፣ ይቅርታ ጠይቋል። ይቅርታውን አንቺ አስቢበት። አንቺ ስታስቢ ስትፈቅጂ ይቅር በይው እና ገንዘብሽን ደግሞ በየወሩ እንደሚከፍል አምኜዋለሁ እኔ። ፈጣሪ ይቅር ይበለው። እኔ አልኩት አላልኩት እኔ ልቤ ተቆሰለ በኋላ የሚሰራልኝ አለኝ አላለኝ። ፈጣሪ ይቅር ይበልክ። ገባ? ልብሽን አዳምጪ፣ ልብሽ የሚልሽን አድርጊ። እና አሁን ላይ ልቤ የሚለኝ በቃ አይሆንሽም፣ ይቅርብሽ፣ አትልፊ። እንደውም በሰዓቱ ምነው አውቄ ቢሆን ሲጀመር ማለት ነው እኔ ሳለፋ እኔ ሳልደክም ምንም ሳልሆን እኔ አውቄ ቢሆን እንደዚህ ሐቁን ፈጣሪ ኖሮ ሐቄን በምን ነው በሰዓቱ አውጥቶልኝ ቢሆን። ግን አንቺ አመት ሙሉ ምንም አይነት ጥርጣሬ አላየሽም? ምንም አይነት ምልክት? አንዲት ጥርጣሬ ወላሂ ባልን እኔ ጥግ ድረስ ነው ማምነው፣ ጥግ ድረስ በእምነትህ ልክ ደግሞ በረካህን እምነትህን በደንብ ተንከባክበክ አግኝቼዋለሁ። አቦካኸው ጋገርከው ብቻህን። እኔ ነበርኩ ብቻዬን የምኖረው። ለካ እኔ ጋር አልነበርክም። እርግጥ ዛትህ ነው እንጂ ያለው ልብህ አውረጅ ያምሻል። ብዙ ነገር አታስብ። ይሄ ኔጌቲቭ የሆኑ ነገሮች እያሰብሽ እንትን ወረጅ ይበቃሻል። ወላሂ ወረጅ ይበቃሻል። አየክ እንዴት ታዛዥ እንደሆነች ላንተ። አየክ እንዴት እንደምታከብረህ። ወረጅ ስትላት ወረደች። አየክ እንዴት እንደምታከብርክ። ይሄንን ጊዜ ነው ኢንሻአላህ ጊዜ ነው ኢንሻአላህ። አቡ ያቺ እኔን አክብራ ሳይሆን አሁን ላይ ታከብረኛለች ብለሽ ነው። አክብራኝ አይደለም ዝም ብላ አለ አይደለ
በቃ እኔ ጋር ላለመነጋገር ፈልጋ ይመስለኛል እና ኖ አንድ ቃል ውረጂ ስትላት ወረደች። በጣም ነው በጣም ትልቅ ክብር አላት ላንታየክ ማለት በአንዴ እኮ የ4 ዓመት ክብር እኮ በአንዴ አይሻርም። ገባክ? ለዛ ውረጂ ስትላት ወረደች። ታከብርሃለች። ይህንን ክብር ነው ያበላሸው። ለዚህ ከተዘ ደግሞ በቻልከው መጠን ሞክር ተስፋ ሳትቆርጥ ሜሴጅ ጻፍላት። ደህና ነሽ ወይ ይላል። በጣም የምደክመው እያልኩሽ ነው። ደክማለሁ። ሌላ ሲም ካርድ ብሎክ ካደረገችክ በሌላ ቁጥር ጻፍላት። እንዴት ነሽ? ስራ እንዴት ነው? እያሰብኩት ነው። እኔ በጣም አዝናለሁ ስለሰበርኩት ልብሽን እያልክ ደጋግመህ ቴክስት አድርግላት። አንድ ቀን ልቧ ከራራ ትቀበልሃለች፣ ይቅር ትልሃለች። እና ደግሞ ቃልህን አክብረህ ደግሞ ገንዘቧን በየወሩ ስትመልስላት ቃል አክባሪነትክ እንደገና ይገዛል ልቧን። እሺ ተቋርጠናል ጋይስ። ይሰማል ብርሃን? እሺ ወንዶች ያሉ በጣም ይጮሃሉ። አዎ የመጨረሻውን ሰምተከኛል። በየወሩ ብሯን ስትመልስላት ቃል አክባሪነትክ ቃልህን አክብረህ በየወሩ ብሯን ስትመልስላት ቃል አክባሪነትክ ልቧን ድጋሚ ይገዛልሃል። ድጋሚ ላንተ ያላት ፍቅር እንዳዲስ ይመጣል። ኢንሻአላህ እሺ ኢንሻአላህ ምንም ችግር የለም ወንድሜ። እናመሰግናለን አክብረህ ስለመጣ። ነው ከገንዘቧ በላይ ዋጋ ከፍላለች ነው እያልኩሻለሁ። ገንዘቡን ተይው፣ አሁን ሰራ አድርጌ መልሰዋለሁ። ምንም ችግር የለውም። ዋጋ ከፍላለች። እሷም ጤነኛ ናት፣ ትሰራዋለች። ግን ዋጋ ከፍላለች ለኔ። እሱ ነው ትንሽ እና በጣም አመሰግናለሁ። እሺ ውሽሚት ትግባ። ለሱ ጥያቄ ካላት የውሽሚትን ጥያቄ ለማስተናገድ ፈቃደኛ ነክ? አይደለም። ቅድም ገና ሲገባ ትውጣልኝ ብሏል። አይፈልግም እሷን ማግኘት። በቅቶታል፣ ከሷ ጋር በቅቶታል። ገና ሲገባ እባክሽ ሀቢባ ውሽሚት ትውጣ ሲለኝ አይ በእኔ ባንተ ሳይሆን ሚስትክ ውሽሚት ትውጣ ካለች ትወጣለች ብዬው ሚስቱ ውሽሚት ትውጣ ስትል ነው የወጣችው። መጀመሪያ ውሽሚት ከመውጣቷ በፊት አንድ ጥያቄ ልጠይቃት። የት ተዋወቃችሁ? ይሄንን እመኝልኝ አለች። እሱ ከዛ እውነቱን ተናገረች። አንቺ ቤታችሁን ልከራይ አምጥተሽኝ ቤታችሁ ባስገባሽኝ ነው ባልሽን የሰራኩብሽ ብላ ስታምን በቃ ካመንሽ ውረጅልኝ ጨርሰናል ከአንቺ ጋር አለቻት። ወረደች። ኢንሻአላህ ግን አያችሁ እምነት አንዴ ከተሰበረ ተሰበረ። እምነት እንደ መስታወት ነው። አንዴ ከተሰበረ ቢጠገን ራሱ እንትን አለው። በፕላስተር እንዲህ ብታጣብቁት ራሱ እንደ ድሮ በደንብ ጥርት ብሎ አይታይም። ሙሉ በሙሉ አታምኑም ማለት ነው። ስለዚህ አሁን ከዚህ በኋላ ውሽምትን ማስገባት ትንሽ ሰዎቹ ሰላም ሊፈጥሩ ያሰቡትን እንዲቃቃሩ ነው። ምን ታደርጋለች? ውሽሚት ገብታ ቀድማ ገብታ ተናገራለች። ባይዘው እኔ ውሽሚትንም አክብሬያታለሁ እውነቱን በመናገሯ። በጣም ብዙ የሚዋሹ ሰዎች አሉ። እውነቱን በመናገሯ አክብሬያታለሁ። ሁለቱም እውነቱን ስለተናገሩ በጣም ትልቅ እውነተኝነታቸውን አድንቄያለሁ ማለት ነው። የባልንም ውሽሚትንም ሚስትን ደግሞ አንዷን ብላ ኮመንት ላይ ጻፈች። አስቸግራት እያልሽው ነው። አስቸግራት አላልኩም እናቴ። ያልኩትኝ ብሯን ለመክፈል ግዴታ እነዚህ ሰዎች ያወራሉ። በየወሩ ደሞዜ ደርሷል፣ ሹፌር ላኪ፣ ብሩን ውሰጂ ወይም ነይና ውሰጂ የሚል ኮሚኒኬሽን መሀላቸው ግዴታ ለ7 ወር አለ፣ ብሯን ከፍሎ እስኪጨርስ ድረስ። ስለዚህ በብሯ ምክንያት ሲያወሩ በትህትና በፍቅር እንዲያወራትና ልቧን በድጋሚ ለማግኘት እንዲሞክር ነው የጠየኩት። ለምን? ስለሚወድና ሚስቱን ስለተጸጸተ። ለምሳሌ አንቺ ባልሽ ቢማግጥ ይቅርታ ያለሽ ወይ አልልም። ይሄ እኔ ነኝ። ሀቢባ ይቅር ስለማትል እናንተም ሁላችሁም ይቅር እንዳትሉ የማለት መብት ግን የለኝም። ገብቷችኋል? ስለ ራሴ ከጠይቃችሁኝ አልልም። እኔ ነኝ፣ ሀቢባ ነኝ። እንትና ወይንሸት ደግሞ ሌላ ሰው ናት፣ ሰሚራ ደግሞ ሌላ ሰው ናት አደለ? ስለዚህ ሁሉም የራሱ የህይወት መርህ አለው። ሁሉም የራሱ የህይወት ፕሪንሲፕል አለው። የማይደራደርበት ነገር አለው። እኔ ባሌ ከማገጠ የማልደራደርበት ነገር በቃ ቻው። ምንም ጭቅጭቅ አያስፈልግም። መርጠሃል፣ ባይ ባይ። ይህ የኔ ነው። የእሷ ደግሞ የራሷ ውሳኔ አላት። የምር እውነቱን ስለተናገሩ እኔም ወድጃቸዋለሁ፣ እኔም አድንቄያቸዋለሁ። ሁለቱም ጀለሴ ገብታ ቪዲዮዋን ደቅ አድርጋ አዎ ተሳሳትን፣ ከዛ ጣመን ቀጠልንበት፣ ወጥቼ ከቤት ቀጠልን፣ በውጭ ቀጠልንና አሁን በቃኝ ሲል አልፈልግሽም ሲል ልበቀለው ሚዲያ ላይ ያወጣሁት 4 ነጥብ።
ሚስቱ መስማት ስላለባት ኦኬ ደውለሽ ለምን አትነግሪያትም ሚስቱን? በዛው እሱ መዋረድ ስላለበት መማገጡን ሚስቱ ስታቅ በአደባባይ ማወቅ ስላለባት ብላ ነው። መጽሐፉም አይደግፍም የማገጠ ሰው ይቅር ማለት። ሚዲያ ደግሞ ይደግፋል። ሚዲያ ላይ ደግሞ 80 ጊዜ ቢማገጥም ይቅር በይው እያሉ ነው ሴቶቹን የሚመክሩት። ሽማግሌዎች ደግሞ ሽማግሌነታቸው እንዲጸድቅ ግዴታ የማገጠን ባልና ሚስትን ማስታረቅ አለባቸው። ጀግና እንዲባሉ በጣም አስታራቂ ሽማግሌዎች ናቸው እንዲባሉ ግዴታ ጀግና እንዲባሉ እንደጨበጨብላቸው ሚስት ልቧ እየደማም ቢሆን አንዴ አይደለም 80 ጊዜ ቢማገጥ እንደነሱ ያመነ አይደለም ያላመነም ቢሆን ያላመነ መማገጡን ያላመነ እሷ በአይኗ ማይታ ማስረጃ ስለሌላት ያላመነም ቢሆን ልቧ እየደማ እየተቃጠለች አስታርቀው ዋው ብራቮ እነዚህ ሽማግሌዎች የሴት ድምጽ ስላፈኑ የተሰበረ ልብና ሰባሪንና ልጆችን አታከብሪም እኔ ልብ ያልፈቀደም ስትል ሽማግሌ አታከብሪም አንቺ ምን አይነት ባለጌ ነሽ ሽማግሌ አታከብሪም ሽማግሌ ደስ እንዲለው ሽማግሌ ያከበረች ጨዋ እንድትባል ልቧ እየደማ ይቅር ማለት አለባት። ግን እኮና ሚስቱ ጥፋት አለባት። ወንድ ልጅ እና ስሜቱን መቆጣጠር ያው በዚህ ዘመን እንደዚህ የሚያስብ ሰው አሉ። ሀኑቲ ምን አለች? ግን እኮ ሚስቱም ጥፋት አለባት። ወንድ ልጅ ስሜቱን መቆጣጠር አይችልም። ወንድ ልጅ እንስሳ ነው አያስብም እያልሽ ነው? ስሙ ወንዶች ምን እያለቻችሁ? ሴት ቤት ውስጥ ማምጣት አልነበረባትም። ወንድ ልጅ ስሜቱን መቆጣጠር አይችልም እና ሚስትየው ጥፋተኛ ናት ሴት በማምጣቷ። ላይክ ወንድ ልጅ እንስሳ ነው፣ አይምሮ የለውም፣ አያስብም። እቺ ሴት ሚስቴ አይደለችም አይልም። ሚስቱ እንዳልሆነች መለየት ያቅተዋል። በሚስቱና በሌላ ሴት ያለውን ልዩነት አንቺን መስላኝ ነው ሌላው ኖ ለእናንተ የወሬ ጥማት ብዬ ውሽሚትን አላስገባም። ደግሞ ሌላ ትኩስ ነገር ታውራና ደግሞ ሚስትየው እንደገና ታልቅስ ያማቸዋል እንዴ? እና ማለት ነው ወንድ ልጅ ስሜቱ መቆጣጠር አይችልም። ሶ በስሜት ነው የሚነዳው፣ በአይምሮ አይደለም፣ አያስብም ወንድ ልጅ እያላችሁ ነው። ዝም ብሎ ሚስቱ ባትሆንም ያገኛትን ሴት ከሚስቱ ጋር ትመሳሰልበታለች። ሚስቱንና ያችን መለየት አይችልም። ይቅር እሱ እናንተ አስተያየት ነው። እሺ አንዲት ልጅ ገብታ ነበረ። ማን ነበር ስሟ? የእነሱን ጉዳይ ስጨርስ ብዬ ያስወጣሃትኝ ልጅ ፋሚሊ ማን ነበር ስሟ? ፋሚሊ ነው። አዎ ፋሚሊ ቹትናች። ዘላለምን ፎሎ እያደረጋችሁ ጋይስ፣ ዘላለምን ፎሎ ስናደርግ ወንድማችን አኑሻ የወንድማችን አኑሻን በገንዘብ እየረዳ ነው እንደሆነ ወቁ። እባካችሁ ሁላችሁም ዘላለምን ፎሎ በማድረግ ወንድማችን አኑሻ ታክሞ እንዲድን እናድርግ። እባካችሁ ዘላለምን እየነካችሁ ፎሎ አድርጓት።